በጉጉት ሲጠበቅ የነበረው የመጨረሻው ብሎክ ለሽያጭ መውጣቱን ስንገልጽሎ በታላቅ ደስታ ነው። በአዲሱ ብሎክ ከዝቅተኛ ወለል አማራጭ የጠዋት ፀሐይና ማራኪ የከተማ እይታ ያላቸው ቤቶችን በ8% ቅድመ ክፍያ ከ60% የባንክ ብድር ጋር የተመቻቸላቸው እንዲሁም እስከ 30% የሚደርስ ቅናሽ ያላቸውን ቤቶች በለቡ መብራት የግሉ ያድርጉ። በእኛ በኩል ሲመጡ ልዩ ቅናሽ ያዘጋጀን ሲሆን እንዲሁም 2 ቤት ለገዛ 1 ቤት በነጻ የሚያገኙ በትን የዕጣ ኩፖን ያገኛሉ። ለበለጠ መረጃ በ0923 257924 ላይ አለያም በ0912 6837 13 ላይ ይደውሉ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የውጭ ጉዳይ ሚኒስቴር ለውጭ ሀገራት የሥራ ስምሪት ከሚኒስቴሩ ውክልና እንዳገኙ አድርገው ማስታወቂያ የሚያስነግሩ ኤጀንቶችን በሕግ ሊጠይቅ ነው። አንድ ትውልደ ኢትዮጵያዊ ባለሀብት የኢትዮጵያ ብሔራዊ ቡድንን ወደ አሜሪካ እንዲጓዝ ሊያደርጉት እንደሆነ ተሰማ። የአሁኑ ጉዞ በታሪክ ለሁለተኛ ጊዜ ይሆናልም ተብሏል። ለቡና ላኪነት የብቃት ማረጋገጫ ለማግኘት ያስፈልግ የነበረው 1.5 ሚሊዮን ብር ወደ 10 ሚሊዮን ብር ከፍ እንደተደረገ ተሰማ። በደቡብ አፍሪካ በፖሊስ ታግተው የነበሩ 22 ኢትዮጵያውያን ከእገታው ነፃ መሆናቸው ታወቀ። ለ200 ሺህ ሰራተኞች ከስራቸው መባረር ምክንያት የሆኑ ቱጃሩ ኤለን መስክ መንግስታዊ ስራቸውን ለቀቁ። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። የውጭ ጉዳይ ሚኒስቴር ለውጭ ሀገራት የሥራ ስምሪት ውክልና ከሚኒስቴሩ እንዳገኙ አድርገው ማስታወቂያ የሚያስነግሩ ኤጀንቶች መኖራቸውን ገለጸ። ሚኒስቴሩ ከሥራ ስምሪት ጋር በተገናኘ ምንም አይነት ውክልና እንደማይሰጥ ይፋ አድርጓል። ነገር ግን ውክልና እንዳገኙ አድርገው በማህበራዊ ሚዲያም ማስታወቂያ የሚያሰራጩ ኤጀንቶች አሉ። እነዚህ ደግሞ ህገወጥ የሰዎች አዘዋዋሪዎች ናቸው። በህግ እንዲጠየቁም እየተከታተልኩ ነው ብሏል። ዜጎችን ወደ ውጭ ሀገራት ለመላክ ከውጭ ጉዳይ ሚኒስቴር ፈቃድ አለን በማለት በተቋሙ ስም ሰዎችን የሚያታልሉ ኤጀንቶች በመኖራቸው ህብረተሰቡ ጥንቃቄ እንዲያደርግም አሳስቧል። የውጭ ጉዳይ ሚኒስቴር የተቋሙን ስም በመጥቀስ ለስራና ለትምህርት ወደ ውጭ ሀገራት እንልካለን የሚሉ ኤጀንቶች መኖራቸውን ህብረተሰቡ ሊገነዘብ ይገባል ብሏል። እነዚህ ኤጀንቶች ከውጭ ጉዳይ ሚኒስቴር ፈቃድ አለን በማለት ሐሰተኛ መረጃዎችን በማህበራዊ ሚዲያ እንደሚያሰራጩ ታውቋል። ህብረተሰቡም ጥንቃቄ ሊያደርግ ይገባል ብለዋል። በዚህ ሰዓት መቀመጫቸውን አዲስ አበባ፣ ሐዋሳና ባህር ዳር ባደረጉ የጉዞ ወኪሎች ገንዘባቸውን የሚያጡ ሰዎች ቁጥር እየጨመረ ነው። እነዚሁ ተቋማት ገንዘብ ከመዝረፍ ባለፈም የተሳሳተ መረጃ በመስጠትም ዜጎች ህይወታቸውን ጭምር ሊያጡባቸው ወደሚችሉ ሀገራት ይልካሉ። በዚህ ረገድ ማይናማር ተጠቃሽ ነች። ሚኒስቴሩ በዚህ መንገድ ወደ ማይናማር ተልከው ችግር ውስጥ የነበሩትን ኢትዮጵያውያንን ወደ ሀገራቸው እየመለሰ ነው። እስካሁንም ከ700 በላይ ዜጎችን ከማይናማር ማስወጣት እንደተቻለም ገልጿል። መንግስት ዜጎቹን ከአስቸጋሪ ሁኔታ ለማውጣት እየሰራ ባለበት በዚህ ሰዓት ይህንን የህገወጥ መንገድ ተከትለው የሚሄዱ ዜጎች መኖራቸው እንዳሳዘነውም ገልጿል። አንድ ትውልደ ኢትዮጵያዊ ባለሀብት የኢትዮጵያ ብሔራዊ ቡድንን ወደ አሜሪካ እንዲጓዝ ሊያደርጉት እንደሆነ ተሰማ። የኢትዮጵያ ብሔራዊ ቡድን ለሁለተኛ ጊዜ ወደ አሜሪካ ሊጓዝ እንደሆነ ታውቋል። የኢትዮጵያ ብሔራዊ ቡድን ወደ አሜሪካ ጉዞን የሚያደርገውም ኢትዮጵያውያን ተጫዋቾች በአሜሪካ ሊጎች የሚጫወቱበትን እድል ለመፍጠር መሆኑን ብስራት ሬዲዮ ዘግቧል። ብሔራዊ ቡድኑ ከ2 ዓመት በፊት ለመጀመሪያ ጊዜም ወደ አሜሪካ አቅንቶ እንደነበር ይታወሳል። የአሁኑ ጉዞው በታሪክ ለሁለተኛ ጊዜው ይሆናልም ተብሎ ይጠበቃል። ይህንን አጋጣሚ የፈጠሩት በአሜሪካው ዲሲ ዩናይትድ ክለብ ውስጥ የባለቤትነት ድርሻ ያላቸው ትውልደ ኢትዮጵያዊ ባለሀብት ጆ ማሞካቻ እንደሆኑም ታውቋል። ከዚህ በፊት የነበረውን አጋጣሚ ያመቻቹት እኚሁ ትውልደ ኢትዮጵያዊ ባለሀብት ናቸው። ይህንን መሰረት አድርገውም የኢትዮጵያ እግር ኳስ ፌዴሬሽን ብሔራዊ ቡድኑ ወደ ስፍራው እንዲጓዝ ቅድመ ሁኔታዎችን ከባለሀብቱ ጋር በመሆን እየሰራ እንደሆነም ይኸው የብስራት ሬዲዮ ዘገባ ያመላክታል። ለዚሁ ሲባልም የፌዴሬሽኑ ፕሬዝዳንት አቶ ኢሳያስ ዋቅጅራም ከቀናት በፊት ወደ ዋሽንግተን ዲሲ ማምራታቸው ተሰምቷል። በተመሳሳይ ባለሀብቱ ጆ ማሞካቻ ደግሞ ለዚሁ ጉዳይ ሲባል ወደ ኢትዮጵያ መጥተዋል። የባለሀብቱ እዚህ መገኘት ከቪዛ ጋር ተያይዘው ሊገጥሙ የሚችሉ ችግሮችን በቅርበት ለመፍታት እንደሆነም ተመላክቷል። ትውልደ ኢትዮጵያዊ ባለሀብት ከዚህ ቀደም ኢትዮጵያን እግር ኳስ ተጫዋቾች በአሜሪካ ሜጀር ሊጎች እንዲጫወቱ የማድረግ ህልም እንዳላቸው መግለጻቸውም ይታወቃል። በዚህ መሰረትም ከዚህ ቀደም ለ3 ተጫዋቾች ይህንን እድል እንዲያገኙ አድርጓል። በቀጣይ 2 ወራት ውስጥም ብሔራዊ ቡድኑ ወደ አሜሪካ ይጓዛል ተብሎ እቅድ ተይዟል።
ለቡና ላኪነት የብቃት ማረጋገጫ ማግኘት ያስፈልግ የነበረው የገንዘብ መጠን በ10 እጥፍ ሊያድግ መሆኑ ተሰማ። ለቡና ላኪነት የአክሲዮን ማህበር አሊያም ኃላፊነቱ የተወሰነ የግል ማህበር የብቃት ማረጋገጫ ለማውጣት ያስፈልግ የነበረው 1.5 ሚሊዮን ብር ወደ 15 ሚሊዮን ብር ከፍ እንዲል የሚደነግግ የመመሪያ ማሻሻያ ቀርቧል። እንዲሻሻል በቀረበው የኢትዮጵያ ቡናና ሻይ ባለስልጣን የቡና ግብይትና ጥራት ቁጥጥር መመሪያ መሰረት የቡና ላኪነት ብቃት ማረጋገጫውን ለማግኘት 1.5 ሚሊዮን ብር ያስፈልግ የነበረውን ወደ 15 ሚሊዮን ብር ከፍ አድርጎታል። በግል የቡና ላኪነት የብቃት ማረጋገጫ ለማግኘት ከዚህ ቀደም ያስፈልግ የነበረው መነሻ ካፒታል 1 ሚሊዮን ብር የነበረ ሲሆን አሁን ወደ 10 ሚሊዮን ብር ከፍ ብሏል። የኢትዮጵያ ብሔራዊ ቡና ማህበር ከዚህ በፊት ስራ ላይ የቆየው የጥራት ቁጥጥር መመሪያ እንዲሻሻል ጥያቄ ሲያቀርብ መቆየቱን ለሪፖርተር ተናግሯል። በፊት የነበረው የመነሻ ካፒታል አነስተኛ በመሆኑ ዘርፉ መጫወቻ ሆኖ ቆይቷል ሲልም ማህበሩ ገልጿል። እንዲሻሻል ረቂቅ የተዘጋጀለት የቡና ግብይትና ቁጥጥር መመሪያ የሚያካትታቸው ድንጋጌዎች ከባለድርሻ አካላት ጋር ውይይት ከተደረገበት በኋላ ተግባራዊ መደረግ እንደሚጀምር የኢትዮጵያ ቡናና ሻይ ባለስልጣን ይፋ አድርጓል። በደቡብ አፍሪካ በፖሊስ ታግተው የነበሩ 22 ኢትዮጵያውያን ከእገታው ነፃ መሆናቸው ተሰማ። ፖሊስ የህገወጥ የሰዎች አዘዋዋሪዎች ሰለባ ሳይሆኑ አልቀረም ያላቸውን ኢትዮጵያውያን አግቷቸው ቆይቷል። የሀገሪቱ ፖሊስ እንዳለው እነዚሁ ዕድሜያቸው ከ16 እስከ 26 ዓመት ዕድሜ ክልል ውስጥ የሚገኙት ኢትዮጵያውያን የህገወጥ የሰዎች አዘዋዋሪዎች ሰለባ ሳይሆኑ እንዳልቀረም ይፋ አድርጓል። ፖሊስ ትላንት ባደረገው ፍተሻ 22ቱ ኢትዮጵያውያን በአንድ ክፍል ውስጥ ተዘግቶባቸው ነበር የተገኙት። በወቅቱ 3 የሚሆኑት ኢትዮጵያውያን የነበሩበት የጤና ሁኔታ አሳሳቢ ስለነበር ወደ ሆስፒታል እንዲሄዱ አድርጎ እንደነበረም ፖሊስ ገልጿል። ጥቂቶቹ በዚህ ሁኔታ እስከ 8 ወር ድረስ የቆዩ መሆናቸውንም አያይዞ ገልጿል። ከጥቂት ሳምንታት በፊት 44 ኢትዮጵያውያን በተመሳሳይ ሁኔታ በአንድ ክፍል ውስጥ ተዘግቶባቸው በፖሊስ መገኘታቸውን እንዲሁ ሰምተን ነበር። በመጨረሻም በፕሬዝዳንት ትራምፕ አስተዳደር መንግስታዊ ስልጣን ይዘው ወደ 200 ሺህ የሚጠጉ ሰራተኞችን ከስራ ውጭ ያደረጉት ባለሀብቱ ኤለን መስክ ስራቸውን ለቀቁ። የአሜሪካ የብክነት ቅነሳ ዶጅ የተባለው መስሪያ ቤት በኃላፊነት መርቷል። በሺዎች የሚቆጠሩ ዜጎችን ከስራቸው ያሰናበቱት ቱጃሩ ኤለን መስክ ከመንግስታዊ ኃላፊነታቸው በይፋ ለቀዋል። ኤለን መስክ ትላንት ከስልጣናቸው ሲነሱ ፕሬዝዳንት ትራምፕን አመሰግናለሁ ብለዋል። ኤለን መስክ በኤክስ ገጻቸው ላይ የመንግስት ልዩ ሰራተኛ ሆኜ የቆየሁበት ጊዜም አብቅቷል ነው ያሉት። በፕሬዝዳንት ትራምፕ አላስፈላጊ ወጪዎችን ለመቀነስ ስለተሰጠኝ እድል ማመስገን እፈልጋለሁ ብለዋል። የዓለማችን ቁጥር 1 የሆኑት ቱጃር ኤለን መስክ ዶጅን እየመሩ እንደማይቆዩና ኃላፊነቱ ጊዜያዊ እንደሆነም ሲያሳውቁም ቆይቷል። ፕሬዝዳንት ትራምፕ ብክነትን እንድቀንስ እድሉን ስለሰጡኝ ምስጋናዬ ይድረሳቸው ብለዋል። ኤለን መስክ ብክነት እያሉ የሚጠሩት በአሜሪካ መንግስት የገንዘብ ድጋፍ አማካኝነት በበሽታና በድህነት የሚሞቱ ለእስያና ለአፍሪካ ሀገራት በድጋፍ መልክ የሚቀርበውን ገንዘብ ነው። ዛሬ ዩኤስአይዲ ከስራ ውጭ መሆን ጋር በተገናኘም በተለያዩ ምክንያቶች ህይወታቸውን የሚያጡ ሰዎች ቁጥር በተለያዩ ሀገራት እየጨመረ መጥቷል። ኤለን መስክ ልዩ የመንግስት ሰራተኛ የሚል ኃላፊነት ተሰጥቷቸው በአመት ለ130 ቀናት እንዲሰሩም ተፈቅዶላቸው ነበር። በያዝነው ግንቦት መገባደጃም 130 ቀናት ይሞላቸዋል። ነገር ግን ኤለን መስክ በትራምፕ የበጀት ረቂቅ አዋጅ እንደተከፉ ባሳወቁ ማግስት ኃላፊነታቸውን መልቀቃቸው መነጋገሪያ ሆኗል። ኤለን መስክ በዚህ ስራ ላይ በቆዩባቸው ጊዜያቶች የቴስላ መኪና ሽያጭ 13 በመቶ ቀንሷል። በተመሳሳይ የቴስላ የአክሲዮን ገበያም 45 በመቶ ወርዶ እንደነበርም ይታወሳል። ይህ አዋዜ ልዩ ላልሰማችሁ ነው። በጉጉት ሲጠበቅ የነበረው የመጨረሻው ብሎክ ለሽያጭ መውጣቱን ስንገልጽሎ በታላቅ ደስታ ነው። በአዲሱ ብሎክ ከዝቅተኛ ወለል አማራጭ የጠዋት ፀሐይና ማራኪ የከተማ እይታ ያላቸው ቤቶችን በ8% ቅድመ ክፍያ ከ60% የባንክ ብድር ጋር የተመቻቸላቸው እንዲሁም እስከ 30% የሚደርስ ቅናሽ ያላቸውን ቤቶች በለቡ መብራት የግሉ ያድርጉ። በእኛ በኩል ሲመጡ ልዩ ቅናሽ ያዘጋጀን ሲሆን እንዲሁም 2 ቤት ለገዛ 1 ቤት በነፃ የሚያገኙ
የሚያገኙበትን የዕጣ ኩፖን ያገኛሉ። ለበለጠ መረጃ በ0923 257924 ላይ አለያም በ0912 6837 13 ላይ ይደውሉ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።